ሀሎ ሰላም እንዴት ናችሁ? በያላችሁ ቤተሰቦቻችን ሰላማችሁ ይብዛ። እንዴት ናችሁ? ከበዓል ማግስት እንግዲህ በአዲስ ሀሳብና ጉዳይ በአዲስ ቪዲዮ ተመልሰናል። እንዴት ናችሁ ቤተሰብ? ሁሉ ሰላም፣ አፍያ፣ ስራ ሁሉ አሪፍ? እንደተለመደው ከበዓል በኋላ በአዲስ ጉዳይና ሀሳብ ተመልሰናል። ሩታና አብርሽ አስደንጋጭ ደረጃ ላይ ደርሰዋል። እንግዲህ ያልተጠበቀው ነገር ነው የሆነው። ይሄንን ይሆናል ብሎ ያሰበ ማንም ያለ አይመስለኝም ነበር። እንግዲህ በጣም ለብዙ ጊዜያት ውጣ ውረድ ሲያሳልፉ ቆይተዋል። እንግዲህ እኔም ቪዲዮ መረጃዎችን የተከታተልኩ ሳደርሳችሁ ነበር። እንግዲህ ባለፈው ትናንት ያሳወቁት ነገር በጣም አሳዝኖኛል። ስሜታዊ ነው እኔን የሚያደርገኝ። እንዲህ ይሆናል ብሎ ማንም ያሰበ የለም። እንግዲህ እስከ መጨረሻው ተለያይተዋል። በጣም አሳዛኝ ነው። አብርሽም ሲሄድበት የነበረው ጉዳይ በጣም የከፋ ነው። ራሱን ይቅርታ ጠይቋል። በፍጹም እሷም ደግሞ ይቅርታውን መቀበል አልፈለገችም። ለምን ቢባል ብዙ ጊዜ ነገሮችን እንዲያስተካከል የቤት ስራ ሰጥቼዋለሁ፣ ግን አሁን በቅቶኛል ብላለች። እሱም አጥፍቻለሁ፣ በድያለሁ፣ እንዲህ ይሆናል ብዬ በፍጹም የማላሰበው ነገር ነው። ነገሮች ከቁጥጥር ውጭ ሆነውብኛል ነው ያለው። የምር ራሱ የተለቀቀው መረጃ ሰው ስሜታዊ ነው ያደረገኝ። ማለት እንደዚህ ይሆናል ብሎ ማንም የጠበቀ አልነበረም እና በጣም አሳዛኝ ነው የሆነውን ነገር ሁሉ በኦዲየንስ ፊት ነው እንግዲህ ሁለቱም ተነጋግረው መረጃውን ይፋ ያደረጉት። እሱም ስሜት ይሆናሉ፣ ግን መቀጠል የማይችሉበት ደረጃ ላይ ደርሰዋል። በእውነት እነሱን ይለያያሉ ተብሎ ማንም የጠበቀ የለም። እነሱም ሲያቀርቡ የነበረው ይህን መረጃ ለእናንተ ስናቀርብ እጅግ እየከፋን ነው። ከአብርሽ ጋር መቼም ይለያያል ብዬ አስቤ አላውቅም ነው እያለች ያለችው እሷ። እስኪ ቀጠሮ ግን ቀጠሮ ተሰጣጥተዋል። እንግዲህ የመጨረሻውን ውሳኔ ያሳውቃለሁ ነው ያለችው። የሆነ አዲስ ነገር ይፈጠራል ብዬ አልገምትም። እሷም በቃ እሱን ለማጽናናት ያክል ነው እንደዚህ አይነት መረጃ ያሰጠችው። ኤኒዌይ ቢመለሱ የማንኛውም ሰውም ደስታ ነው። ነገር ግን በቃ ሲቀልዱበት እንደ ቀልድ የያዙን ነገር የመጨረሻ ደረጃ ላይ እንደዚህ አደጋ ላይ ህይወታቸውን ይጥላል ተብሎ አልታሰበም ነበር። ነገር ግን የሆነው ሆኖ እውነታው እንዲህ ሆኗል። ማንም እዚህ ደረጃ ላይ ይደርሳሉ ተብሎ አልተጠበቀም ነበር። እሱም ስሜት ይሆናል፣ እሱም ስሜት ይሆናል። በነገራችን ላይ ጥፋቱ የእሱ ነው። ነገሮችን ፊክስ ማድረግ ይቻላል። ዝም ብሎ በየዋህነትም በማናለብኝነት እንደዚህ ሆኗል። እሱም ለነገሩ ሀሳቡን ሲያካፍል በቃ ነገሮች ሁሉ ባላሰባቸው መንገድ ነው ሄዱብኝ። ነገሮችን ቀለል አድርጌ ሲሄድ ነበረ። ነገር ግን እሷ ትንሽ ማለት ስሜቷ ተነክቷል፣ ተጎድቷል። ስለዚህ ባልትና ምን ቤት ያበላሻል ይባላል። ነገሮችን ከስር ማኔጅ ካልተደረጉ መጨረሻው ላይ ቤት ያፈርሳል። የምር እስኪ የነበረው ሁኔታ ስሜታዊ ነበረው። እስኪ ሊጋዛችሁ የነበረው ሁኔታ ቤተሰብ ማለት ፈልጋለሁ። ሁላችሁንም ከልብ ይቅርታ እና ሩታን ካወቅኩባት ቀን ጀምሮ እስከ ዛሬ ድረስ አሁንም ቢሆን ለእሷ ሪስፔክት አለኝ። ጥሩ ልጅ ነች። ከእሷ ጋር ብዙ ታይም አሳልፈናል። ጥሩ ጊዜያቶችን አሳልፈናል፣ መጥፎም ጊዜያቶችን አሳልፈናል። መጥፎ ጊዜያቶች ሲመጡ ደግሞ ተቻችለን ተያይዘን አልፈን ዛሬ ላይ ለመድረስ ችለናል እና አሁን ግን እየተፈጠሩ ያሉት ነገሮች ከዛ በፊት እንደምንችለው ሊሆንልን አልቻለም እና ነገሮች ትንሽ ግራ ስላጋቡን ዛሬ እኔም አንቺን ፍላጎትሽን እኔም ፍላጎቴን በወዴት ፊት አሳውቀን
ነገሮች ከት ማድረግ ካለብንም እዚሁ ከት እናደርጋለን ብያት ነው የቀጠርኳት የነበረውና አንደኛ ነገር ይቅርታን ተቀብያለሁ ብላኝ ነበረ። ግን ይቅርታዬን እንዳልተቀበለች ግልጽ ነው። ለሱ ደግሞ ዛሬ በእናንተው ፊት ይቅርታ እጠይቃታለሁ። ከዛ ባለፈ ግን ምናልባት እንደ መግቢያ የምታወራቸው ነገሮች ሀሳብ ካላት ከሷ ሀሳብ እንስማና ወደ መጣንበት ነገር እንገባለን ብዬ አስባለሁ። እሺ ማለት ያው ሁሉንም ነገር እሱ ብሎታል። እኔ እና እሱ ያው ከተገናኘንበት ቀን ጀምሮ እስከ ዛሬ ድረስ ጥሩ መጥፎም ጊዜያቶችን አብረን አሳልፈናል። እንደ ሰው የሚገጥሟቸው ቻሌንጆች አሉ እና እነዛን ቻሌንጆች በቻልነው አቅም ተግባብተን ለማለፍ ሞክረናል። ብዙ የማያግባቡ ነገሮችም ገጥመውን ያውቃሉ። ስለዚህ ያንን ደግሞ በምን አይነት መልኩ ነው መፍታት ያለብን ብለንም ተነጋግረንም እንዲሁም ከኛ አቅም በላይ ሲሆን ቤተሰብም ጓደኞችም በማላችን ገብተው ነገሮችን ለማስተካከል ሞክረዋል። አሁን ግን ነገሮች ከዛ በላይ ነው ለእኔ መስለው እየታዩ ወይም የተሰሙኝ ያሉት እና ከዚህ በኋላ ነገሮች መደጋገም የለባቸውም ብያቸዋለሁ። ከዚህ በፊት እኔም ይሄንን ጉዳይ መድገም አልፈልግም። ምክንያቱም ሁልጊዜ ተመሳሳይ ነገሮች በህይወታችን መፈጠር አለባቸው ብዬ አላስብም። የሰው ልጅ መቀየር ወይም ደግሞ የሆነ ነገር ለውጥ መኖር አለበት። ተመሳሳይ ችግር በህይወታችሁ መከሰት አለበት ብዬ አላስብም። ይሄ ምክንያቱም እንደዛ የሚፈጠር ከሆነ ችግሮችን የምናመጣው እኛንን ወይም ደግሞ የኛ ድክመት ነው ብዬ ስለማስብ ነው። ስለዚህ ይሄ ደግሞ እነዛን ድክመቶቻችንን ደግሞ መፍታት ካልቻልን ወይም ከዛ ድክመቶቻችን ጋር ከሆነ አብረን እየቀጠልን ያለ ነው እነዛ ነገሮች ማስቆም ወይም ደግሞ ማቋረጥ አለብን ብዬ አስባለሁ እንደኔና ያው እናንተ ፊት ሄድን ነገር ማውራት በጣም ይከብዳል። ማለት እኔ ቃል በቃል በግልጽ ይሄ ነው ብዬ መናገር ራሱ የሆነ ትፈራላችሁ አይደል? የሆነ ያስፈራል። ስለመናገር እኔ በጣም እየፈራሁኝ ነው ይሄን ነገር ስነግራችሁ። ምክንያቱም እናንተ የኛን በጣም ብዙ ነገሮች የምትፈልጉ ሰዎች አላችሁ። የኛን አብሮነት ወይም ደግሞ የኛን አብሮ መቀጠል በጣም በብዙ መንገድ የምትፈልጉ ሰዎች አላችሁ። ስለዚህ ያን ነገር እየጠበቃችሁ ወይም ደግሞ ከዛሬ ነገ ነገሮች ተስተካክለው ይመጣሉ ብላችሁ እየጠበቃችሁ እንደዚህ አይነት ውሳኔ ወስነን እናንተ ፊት መቅረብ ያስፈራል። ግን በቃ እንደምንም ብለን ውሳኔያችንን የግድ ማሳወቅ ስላለብን ነው እናንተ ፊት ዛሬ ቀረብ ነው እና ምንድነው ማለት ይቅርታ እኔ ለመናገር ትንሽ ስለከበደኝ ነው። እሺ ለማንኛውም በመጀመሪያ ያው ሀሳባችንን እያሳወቅናችሁ ምናልባት አብዛኛዎቻችሁ ሩታን በስነ ስርዓት ከልብ ይቅርታ አላልካትም ምናምን እያላችሁ ነበርና ይህንን ነገር በድጋሚ እኔ ከልቤ ነበር ባለፈው ይቅርታ የጠየቅኳት የነበረው። አዎ ስህተት ሰርቻለሁ፣ አጥፍቻለሁኝ። ግን ደግሞ እንደ ሰውም አንዳንድ ያልተረዳችኝ ነገሮች ነበሩ ሩታ በጊዜው። ግን እኔ አንዳንዴ በባህሪ ሰውን ማስረዳት የሚለው ነገር ትንሽ ይከብደኛልና ለዛም ይሁን አላውቅም ከልጅነቴም ጀምሮ ሰዎችን አስረድቼ መግባባት ትንሽ ይከብደኛል። ወይ ቶሎ እምባዬ ነው የሚቀድመኝ፣ ቶሎ ይከፋኛል ምናምን ነገር ነውና ወይ ቶሎ እናደዳለሁኝ፣ ቆጣለሁ ምናምን። ይሄን የኔ ባህሪ እንጂ ከሰው ጋር አውርቶ ለመግባባት ትንሽ ይከብደኛል እና ዛሬም በድጋሚ ምናልባት እስከዛሬ እኔና አንቺ በመጣንባቸው ጉዞዎች ብዙ ነገር አጥፍቼብሽ ብዙ ነገር በድዬሽ ሊሆን ይችላል፣ አስቀይሜሽም ሊሆን ይችላል፣ ውስጥሽን ሰብሬውም ሊሆን ይችላል። እስከዛሬ ለበደልኩሽ በደሎች፣ እስከዛሬ ላጠፋሁት ጥፋት በሙሉ ዛሬ ከልቤ ይቅርታ ጠይቅሻለሁኝ። አንቺም ከልብሽ ይቅርታ እንደምትይኝ እርግጠኛ ነኝ። ምናልባት አሳዝኜሽ ሊሆን ይችላል፣ ከኔ ያልጠበቅሻቸው ነገሮች ብዙ ነገር ገጥሞሽ ሊሆን ይችላል። እኔን መጀመሪያ ስታይኝና ከኔ ጋር አብረሽ ደግሞ ኖረሽ ያየሽው ባህሪ ፈጽሞ የተለያየ ሊሆን ይችላል። ለነዛ ነገሮች በሙሉ እኔ ተጠያቂ ነኝ። በጣም ይቅርታ ደግሜ ደጋግሜ ይቅርታ መጠየቅ ፈልጋለሁኝ። ባስከፋዎች ነገሮች፣ ውስጥሽን ልብሽን በሰበርኩባቸው ነገሮች በሙሉ ከልብሽ ይቅርታ አድርጊልኝ። እና ዛሬ ከልቧ ይቅርታ እንድታደርግልኝ እፈልጋለሁ።
አንደኛ ነገር እኔ በእንደዚህ አይነት መንፈስ ብሄድ ከእሷም ጋር ተቃይሜ ብሄድ እዛ የሚገጥመኝ ነገር አይታወቅም እና የግዴታ ይቅርታዋን መቀበል ስለምፈልግ ነው ዛሬ በድጋሚ የጠራኋት እና ትላንትና መታ ነበረ ቤት እኔ በሌለውበት የቀራትን አንዳንድ ልብሶች እንዳለ ይዛ ሄዳለች። ያው ያልፈቀድኩላትም ነበር ልብስ እንድትወስድ፣ ግን ደግሞ እኔ በሌለውበት ቁልፍ ነበራትና ከፍታ ገብታ የሚያስፈልጋትን ነገር በሙሉ ወስዳለች። ይህ ማለት ለእኔ የሚያሳየኝ ምንም አይነት ተስፋ እየሰጠችኝ አይደለም። እኔ ዝም ብዬ ነው እዚህ እየተቀመጥኩ ያለሁት እና ያ ነገር ደግሞ እየደበረኝ መጣ። ከቀን ወደ ቀን እየከፋ የመጣ ነገሮች እየተደራረቡብኝ መጣና መቻል አልቻልኩም በዚህ ሰዓት ማለት ነውና፣ ስለዚህ ግድ እኔም ቤተሰቤ ጋር መሄድ ስላለብኝ ወደ ቡታጀራ ልሄድ ነው። ወደ ቡታጀራ ሲሄድ ከሷ ይቅርታ ተጠያይቄ ፍላጎቷንም ጠይቄ ነገ መሄድ እችላለሁኝና ለዛ ነው በድጋሚ ወደ እናንተ የመጣሁት ማለት ነው። ቤተሰቦቼ ምናልባት ዛሬ ሳወራ ንግግሬ ካልገባችሁ በጣም ይቅርታ አድርጉልኝ እና ምናልባት የምታወሪያቸውን ነገሮች ዛሬ ለወዲንስም ግልጽ አድርገሽ ሀሳብሽንም ፍላጎትሽንም ያለውን ነገር አውሪያቸው። በሁለታችንም ስም ግን ሁላችሁንም ይቅርታ መጠየቅ ፈልጋለሁኝ። ሶሪ በቃ እስከዛሬ ለተፈጠሩት ነገሮች በሙሉ በጣም ሶሪ፣ በጣም ይቅርታ፣ በጣም ማለት ነው ከልቤ። እሺ ማለት ያው መናገር የምፈልገው ነገር ቢኖር ያው የሰው ልጅ ብዙ አይነት ቻሌንጆችን ያሳልፋል በህይወቱ፣ ብዙ ነገሮች ይገጥሟቸዋል ምናምን እና ያው እናንተን ፊት ይህንን ነገር እኔ ቀድመን ብያለሁ፣ ይዘን መምጣት አይጠበቅብንም ነበር። በጣም የሆነ ልብ የሚሰብር ነገር ነው ለእኛም ለእናንተም። የኔ እነሱ ነገር መጨረሻው እንደዚህ ይሆናል ብዬ በህይወት ያስቤ አላቅም። ቤተሰቦች ተመልሰና እንግዲህ ቪዲዮውን እንዳያችሁት ነው። ሁለቱም ስሜታዊ ሆነው ለመነጋገር ሞክረዋል። እንግዲህ ከብዙ ቆይታ በኋላ ነው ተገናኝተው ነገሮችን ፊክስ ለማድረግ ለመነጋገር ቁጭ ብሎ የነበረውና ነገር ግን የተወያዩበት ነገር በአንድ ለመኖር የሚያስችል ነገር አይደለም። በቃ ለመለያየት ነው የሄዱበት ርቀት እንዲሆነ ብሎ ማንም አላሰበው ነበር። ግን የሆነ ሆኖ እንዲህ ሆኗል። አሳዛኝ ነው። ምናልባችም የመመለስ ባህሪ ታሳይ ትችላለች ብዬ ትንሽ እኔ ተስፋ አደርጋለሁ። ግን እሷ ስሜት ይሆናለች፣ አልቅሳለች፣ እሱም እንደዛው ነገሮችን ከስር መሰረቱ እንዲህ ያደረጉት በቀልድ በምናምን የተጀመረ ነገር ቤት እስከሚያፈርስ ደርሰዋል። ኤኒዌይ ቪዲዮውን የዛሬው መረጃችን ይሄን ይመስላል። በቀጣይ በሌሎች ጉዳዮች እንዲሁም እነሱ የደረሱበትን ጉዳይ የማደርሳችሁ ይሆናል። ቪዲዮውን ላይክ እና ሰብስክራይብ ማድረግ እንደረሳ፣ ሼር አድርጉት። በያላችሁበት ሰላማችሁ ብዝት ይበል። ባይ ባይ። ይመቻችሁ።